የማትጸጸችበትን አድርጊ። እስከዛሬ የሰደብሽኝን እንዳለ በሪከርድ ቀጥይና ስሜን አንሺ። አንቺ ካልከሰስኩሽ ማሙሽ አይደለሁም። ብዳው ክስን ትችላለህ። ሴጋ ጠፍጥፍበት። ማሙሽ አንተ ከካ ዩ ቲንክ አይ አም ሴጋ። እኔ ስታይ ዝም ብለህ ሳሙና መስላለሁ። ዩ ቲንክ ክሬም መስላለሁ። አንተ ልቃቢ ቁሻሻ ናና ቴዲ አሁን እንትን ትላለህ። እሺ እንዳለ ትሰጠኛል። እንዴት እንደምቀድመው አሳያለሁ። ና ቴዲ ምንድነው? ስምንትን ነው እንዴ? ፕራይቬሲ ነው እንዴ? አስተካክለው አንተ ደግሞ ከዛን ቀጥይና ስሜን አንሺና አንቺ ካልከሰስኩሽ ማሙሽ አይደለሁም። መክሰስ እኮ ሁሉም ሰው መብት አለው። መብት የሌለው የቱ ጋር እንደሆነ ታውቃላችሁ? እኛ እንደምንፈልገው ውሳኔ ማግኘት አንችል። እኔ አሁን ዝም ብሎ ቦታ ደውዬ ማሳወቅ እችላለሁ። ኮምፕሌን ማቅረብ እችላለሁ። ኮምፕሌን ማለት ነው ክስ፣ ሌላ ነገር እኮ አይደል። ችግሩ ውሳኔም ሆነ ፍርድ ህግ ላይ ተቀመጠ እንጂ እጃችን ላይ ተቀመጣለም ሴጋ መስመቱበት። እሺ አንተ ማሙሽ ቁሻሻ ነፍጣ ልቃኝ ዝም ብለህ ጠፍጥፍ አራ የሸርሙጣ ልጅ ከዛን ቆይ ልጨርሰው። ቴዲ ስማው። እሺ ካልከሰስኩሽ ማሙሽ አይደለሁም። እሺ ቤቢ አቡሽ እሺ ብለን እናስተካክላለን። ካላመንሽኝ ሞክሪኝ። የመጨረሻ ማስጠንቀቂያዬ ነው ምሰጥሽ። ስሜን ካነሳሽ እናትሽ ሆድ ብገቢ ከህግ ተጠያቂነት አታመልጭ። እኔ ጠበቃ የሴጋ ማጣበቂያ ማስታወቂያ ይላል ድርጅቱ። ቴዲ ምን ትላለህ? ማሙሽ ነው እንደዚህ ጻፈልሽ? እግዚአብሔር ይሄው የጻፈው ይሄው ይስከንሰ ይሄው የራሱ አታይ ፎሎይ ማለት አልነበረም። አጀንዳ መሆን ፈልጎ እኮ ነው። አንተ አሁን እንትኑን ትሰጠኛለህ። ከሀፒ ጋር ሴቶቹን ሲጫወትበት የነበረውን ያንን ነገር ለመደበቅ እየሄደን ያለው በሱ ዙሪያ ያሉ ሰዎች ተጠያቂነት ሲደርስባቸው ማሙሽ የማይደርስበት ምንም ምክንያት የለም። ቴዲ ፕሊስ እያንዳንዱ ሙሉ ስሙን ወያ ምናምን ስጠኝ። አሜሪካ ላይ ምንም ባላስደርገው እኔ ኢትዮጵያ ላይ አስከፍለዋል። እንትን ሆኜ አይደለም መብት ነው አይደለም። በእንትና ዙሪያ ያሉ ሰዎች ሁላ እየተጠየቁ ነው ያሉት። ያንን አድቫንቴጅ ነው የምጠቀምበት። እሺ ከማሙሽ የእሱን ደጋፊ ሆኖ የልጆቹን የመደፈር የመበዝበዝን እየዞር ጊፍት እየሰጠ ለሱ ሲከራከርበት የነበረውን ኦልድ ቪዲዮዎች ላክልኝ። እሺ ቴዲ እኔ ጨርሰው። ዮኒ ማኛ ቪዲዮ ሲያሰራኳለ ሄሉ አንተ ላክልኝ። እኔ ጨርሷለሁ። አንድ አውራም በእንደዚህ ነገር። እሺ ግን ብቻ ምን እንደጻፈ ያ ሃፒኒንግ ያሳሰርኩት ለምን የሱ ወንጀል ሰዎች እንዳያስቡ ፈልጉ ማለት ነው። ስለሱ እንድታወሪ ፈልጎ ነው ምንም ይመስለኝ እንጂ በዚህ ልክ እሱ እንደዚህ ማውራት መቻል ነው ያለው። አላወራም። እሱ እንደዚህ ያለ በቁም ነገር ነው የጻፈው። እኔ ደግሞ በቁም ነገር ነው የምወርደው። ለምን ያስፈራራሁት ምናምን አለ። ምን ማንኝ አም ሶተራ ግን ኢንፎርሜሽኑን እሰጣል ለዚህ ልጅ ለመደፈርና ለሴቶቹ ለዚህ ሁላ በብርም በምንም በጊፍትም ሰፖርት ሲያደርገው የነበረው ማን ነው? ማሙሽ ነው። እና ከሱ ጋር ብላክ ነገሮችን ሁላ እንደማይሰራ ምንም ማረጋገጫ የለም። ለዛ መንግስት ትኩረት ያደርግበታል ማለት ነው። የሱ ቤተሰብ የምታውቃቸው ካሉ ሙሉ ስማቸውን ስጠኝ ኢትዮጵያ ላይ። ይሄ ሄሉ አንቺ እንድታወሪበት ፈልጎ ነው መስለ ስለሱ እንደዚህ እንድታወሪ ይፈልጋል። ችግር የለውም። እኔ ታዲያ ዝም ብዬ ተሰዳድቤ ነው እንደምቀረው በእንደዚህ አይነት ሴንሲቲቭ ነገር ላይ ገብተዋል። ሴንሲቲቭ ነገር የሴቶች መደፈር እንትን ብለው እዚህ ተደራይተው ትዝ ይላል። የመጀመሪያ ቀን እዚህ ኬዙን ያመጣችሁት ጊዜ ቴዲ ያገዛል ነበር። እዛና ታስታውሽም ማገዝ ብቻ አይደለም በአንበሳ ሁላ እያጀብ አልነበረም እንዴ?
ልጅቷን ብያት ምናምን ብሎ ከሀፒ የበለጠ መልእክት የሚሰጠው የነበረው እኮ እሱ ነው። አወይ ላውልቀው እንትን እንዲህ ስጠጣ መነጽሬን እየነካ በንጋታው ቪዲዮ አላየሽም እንዴ? አንቺ ሲሰርቡሽ ትልቅ ሌቭል ያላቸው ሰዎች ሀብታቸውም ጭንቅላታቸውም ያለው ሌቭል ላይ እንጂ ምንም ነገር የሌላቸው ደደብ ያውኑ ጓደኛዬ ነው። ያውኑ የገብጆይና ነው ጓደኛዬ ነው። የተወጠረ ሽማግሌዎች ናቸው የአሜሪካ። እኔ እንጃ ጀስት እኔ ማሙሽ እኮ 40 ስንት ሌቭል ነው አይደል? 40 ነው። 40 ነው። ኦኬ ቢኒያምን አንድ ሰው ላይ እኮ ነው ቢኒው ወንድሜ ነው። አንድ ሰው ላይ እኮ ነው እንደዚህ የሆነው። ያቺ ብሬን በላች ሲል የነበረው ቤተ አውስትራሊያ ያ እሷ እኮ ነው እንዳለ የሰጠው። ያ ቆይ እኔ በሃፒ በደስታ ተገኝ ዙሪያ ያሉት ሰዎች ሁላ መጠየቅ አለባቸው። እንኳን ተራ ይሄ ሚዲያ ላይ አብሮ ሲደፍርና ምን ሲል እንትን ያለ አይደለም። በሰራተኛና ማህበራዊ ድርጅት ውስጥ ያሉ የሙፈሪያ እንዳለ የሱ ቢሮ ውስጥ የሚሰሩት ሁላ እስር ቤት ገብቷል። ይሄን ታውቃለህ? አሁን ብሪጅስቶን ገብታለች ያሉ ይሄን ነው የምትገባው። ብሪጅስቶን ነው እንትን ብላለች። ብሪጅስቶን የምትሰራቸው ነገሮች ግልጽ ስላልሆነ ልጇ ጋር ሄዳ ስትመጣ ተደብቃ ተሸሽጋ ነው የምትሄደው። እንደዚህ እንዲህ ሰልፊ ምናምን መነሳት እንዴ ትንሽ ከባድ ነው። ያ ኤዱ አየሽ ዛቻ የላከልኝን ማሙሽን ይሄን ነገር አሁን ነው በስነ ስርዓት እኛ ደግሞ የምንሰራው። ለምን በሃፒ ዙሪያ ያሉ ሰዎች ሁላ ለምን እያንዳንዱን ነገር አብረው ነው የሚሰሩት። የትራምፕ መንግስትም ስለዚህ ጉዳይ መስማት ይፈልጋል። በጣም ቀላል እኮ ነው። ለምን ሴት አቢዩዘርና ሴቶችን የሚደፍረን ሰው ሰፖርት ሲያደርግ እንደነበረ ይሄንን ዓላማ እንደሚያበረታታ ካሁን በፊት ሃፒ ወክሎ ሲሰጥ የነበረው ክርክሮችና ጊፍቶች እንዳለላክልኝ። እሺ ቴዲ አንተ ስለምታውቀው እና ደግሞ የቤተሰቡን ስም የምታውቅ ከሆነ ለኔ ስጠኝ፣ ከዛን ዝም እበላለሁ። ለምሳሌ የሴቶቹ ብር በቤተሰቡ በወንድሙ አካውንትም እየገባ ይሆናል። ልክ ደስታ ተገኝ በወንድሙ በተስፋ ተገኝ ሲያስገባ እንደነበር ማለት። ስለ ማሙሽን በተመለከተ የምትናገሩት ነገር ካላችሁ ፎሎ አድርጉንና ሄለንን ካላገኛችሁ ከኔ ጋር አናግሩን። ይሄ የተበላ ሴጋ ምናምን ተይዞብህ ስጋ ከታፊ አድርጎ ያስቀመጠ ጀስት ጊቭ አስ እንደዚህ አይነት ነገር ለምን ኦሬዲ ኬዙ ስለተያዘ በዛው ነው የሚቀጥል። እኔ ላይ ዘታል እንደ ጭራሽ ለቃሚ ንፍጣ አብሯቸው የሚጠፈጥፋቸው ሴቶች መሰልኩት እንዴ? እከካ ንፍጣ ጭርታ ማሙሽ እቃውን እየጠፈጠፈ ያጎሳቆለ ሰው እንዳለ ጨርቶ ወሮታል። አይተኸዋል? የመጨረሻ የሃፒን እቃ አይተኸዋል? ቴዲ አልታዘብከው? እቃው እንዴት እንዳጎሳቆለው የመጨረሻ የደረሰን ቪዲዮ ግን ቴዲ ለምንድን ነው ሄደ ያልጠየቀው? እንትን ላይ ለምንድን ያልጠየቀው? ያ ቢኒ እርስ በራስ ተሰጣጣላችሁ አለ ጊፍት ነውር ነው። ግን ስማ ቴዲ ለምንድን ነው ሄደ ያልጠየቀው? እስር ቤት አውቀ ለለከፋ በእናት ቴዲ ሂድ በእግዚአብሔር። ያው ነው ዛሬ ፈልጌ ነበር። ያው የት ነገር ታውቃለህ አይደለ? ምን አይነት ቀዝቃዛ በቃ ለምን እንደዚህ ነገር እሺ ቴዲ ተጠቀመበት እንጂ አንተ ደግሞ ምን ችግር አለ? የታሰረን ታውቃለህ ራይት? ዛሬ ተጎብኝቶ ነው የመጣው። ታይቷል። እንዲህ ተደርድሮ ከእስረኞች መሀል የትኛው ነው ሲባል ይሄኛው ተብሎ ታይቶ ነው የመጣው። ስለዚህ ደህና ነው እንዳታስቡ። ኤዲ ደስታ ደህና ነው። ኤዲ ቢያደርገው ሞር ሴንስ አለው ለሱ። አይ ኖ ደውዬለት ነበር ሂድ በዚህ ሰዓት ብየው አይ ቲንክ ሩቅ ነኝ አለኝ። ምክንያቱም ትናንትና ነበር ፕላን ያደረገው። አንዳንድ ነገሮች ነበሩ። ያው ማውራት ስትፈልጊ ነው እናንተ ሽማግሌና አሮጊቶች ምንም አታረጉም ሲለን አልነበረም ቴዲ? ምንም እኮ አትለውም፣ አረግን አትለውም እኮ ዝም ብለህ
እንካ ብላልኝ ጠጣልኝ ብቻ ነው የምትለው። ራሱ ምግቡ ይነግረው የለ እንዴ? አሁንም ማንም የከሰሰው የለም እያሉ ነው። ሄዶ አውራት ይነቁ ሞራስ ስላልቻሉ ሄዶ አውራት ሲሉ የነበረው። አዎ ይኸውልሽ ይሄ ማሙሽ የሚባለው ግሪሳ ምን እያስባለ ያወራል መሰለሽ? ልጅቷ እዛ ኢትዮጵያ ያለች አንድ የከሰሰችው ልጅ አለች ወይ ዋን ሰከንድ። አሁን እሷን የከሰሰችው ልጅ ዛሬ ነይና ኦኬ ባባ ኤዲዬ ችግር የለውም ጨርሽ ያለ እሺ ችግር ኦኬ አይ አለ ሌላ ሰው አብሯት ችግር የለውም። እንደዛ ሄደች ተጠራች ሄደች ከሳው ነበር ክስ ሳይሆን ክስ ነው በእርግጥ የሴቶችና የህፃናት ጋር ሄዳ ከሳዋለች። ወረቀቱን ቴዲ ልክልሻል እሱ ጋር አለ። ፖሊሶችም ኢንቮልቭ አድርገዋል ብለውን ነበረ። እኛ አናቅም እሷ ያለችንን ነው የምናውቀው። እና ዛሬ ቀጠሮ ነበራት ሄደች እና የትኛው ነው አቶ ደስታ ተገኝ አበጋዝ ተባለች። ደረደሩና ብዙ እስረኞች ተደረደረና እጁ በካቴና ታስሮ ኩምስስ እያለ ወጣ። ኩስኩስ እያለ ሲወጣ የትኛው ነው ስትባል ይሃ ነው ብላ በጣም ተቸገረች። በእርግጥ ያው እንደምታዩት ነው በፊልተር ነው እንደዛ የሚመስለው ልጁ። ከዛ አየችው ይሃ ነው ብላ አለች። ከዛ ክስ የኔ ፋይል የለም አለች። የኔ ፋይል ስለሌለ ጭራሽ እናንተም አልከሰሳችሁትም፣ መንግስት ነው አሳዶ ያገኘው እንጂ እናንተም አልከሰሳችሁትም ምናምን እያሉ አሁን ያዙን ልቀቁኝ እያሉ ነው። እና እሱ ነው ያለው አዲስ ነገር። ማሙሽ ምን ማለት ነው? እናንተ አልከሰሳችሁትም መንግስት ነው ምን ማለት ነው? አዎ መንግስት በጣም ለብዙ አመት ሲፈልገው የነበረ ሰው ስለሆነ እነሱ ናቸው ገቢ ያደረጉት እንጂ እናንተ አልከሰሳችሁትም። እነማን ናቸው እናንተ? አሁን የዛኛውን ተደራጅተን እኛ አይደለም ሄደን መረጃ የሰጠ ነው። አዎና እናንተ አልከሰሳችሁትም አሉ። ኦፍኮርስ እኛ ጥቆማ ነው ያደረግነው፣ መረጃ ነው የሰጠነው እንጂ ከሳሽ የለውም። አሁን ቆሞ የከሰሰው ሰው የለም ዱባይ። ግን እኛ መረጃ ሰጠን። ለምንድን ነው ማን የከሰሰው አልተከሰሰው ላይ ፎከስ የሚደረገው? ያልገባኝ ነገር በጣም እሱ እኮ ነው የሚገርመው። ማለት ክስ አልተመሰረተ የሚባለው መንግስት ታዲያ እኛ እኮ እንክሰስ እያለን አይደል? ሲጀመር አንድ ሰው ቆሞ መክሰስ እንዳለበት አምነን ትተነው ቢሆን ኖሮ ትዝ ይልሻል ሙኒት ስለ ሀፒ ማውራት ሲጀምርና ልጅቷን ያስፈረመችበት ሳይሆን ያው ኢቃማውን ያሰራችበት ሙኒት እንደሆነችና እንደተቀበለች የሚያሳይ ነው። ይገባኛል። ግን ያኔ እንዴት እንደዚህ አይነት ድርድር ውስጥ ትገባላችሁ ብለን የሽምግልና ስነ ስርዓቱን ስናሰማ እኛም ሞክረን ነበር ልንከስ፣ ግን ይሄን ቪዲዮ ማን አወጣው የሚል ጥያቄ መጣና ፊትሽ ላይ ይደነቀራል ብላ በዛ ነገር ላይ የለም የሆነ ትልቅ ነገር አድርጋ ተናግራ ነበር የወጣችው ሙኒት ትዝ ካልሽ አይደል? እንደገና ደግሞ ከሳሽ በቦታው መገኘት ነበረ አሉ አይደል? የተለያየ ሰዎች እኔ ሳናግር እንደዚህ በኤምባሲን በምን ዙሪያ እንትን ሲሉ አንድ ከሳሽ ልታቀርቡ አትችሉም ወይ ነበር ሲሉን የነበሩት። እናንተ አሉ ያናገርናቸው ሰዎች አሉ። በነገራችን ላይ ከግሩፓችን ራሱ አንድ ሁለት ሰው እናውቃለን። እና አስረዱን ከሳሽ ቢኖር ሲሉ እኔ በጣም ሙግቴ የነበረው ምንድነው በየትኛውም በዓለም ደረጃ ላይ ፖሊስ ጥቆማ ካሉት በዚህ ጠቁሙ ይላል። ያ ማለት ጥቆማ እኛም ጥቆማ ነው እየሰጠን ያለ ነው። ጥቆማ ምንም ትርጉም ከሌለውና ፖሊስ እንደ ሀገሬ ሕግ ተጥሷል ብሎ እንቅስቃሴ የማያደርግ ከሆነ ጥቆማ ካለው በዚህ ያሳውቁን የሚለውን ሊንክም ሆነ ቁጥር ለምን አባቱ ነው የሚለጥፈው አልኩኝ። አፍላፊ እንዳውም ተናገርኩ። አባቱ አልኩኝ። ለትልቅ ሰው ነው እንደዚህ ያልኩት። እኛ እንድትረዱ ነው የኛን እንቅስቃሴ። ለምን እኛ ቀጥታ እያደረግን ያለ ነው ጥቆማ ስጡ። እንደገና ደግሞ ከሳሽ ሊኖር አይገባም። ግለሰብ ከፍቶኛል የሚል የሀገሬ ሕግ ተጥሷል የሚል ፖሊስን የፈለገ ይሄ ሕግ በሀገሩ እንዴት ነው አይደለም ማለት ራሱ ፖሊስ ነው የሚሄድበት። ገብቶሻል? እኔ አሁን ለምሳሌ ክስ የተመሰረተብኝ አለ። የሀገሩ ፖሊስ ደግሞ
የጠየቀኝ ጥያቄዎች አለ እንደ ሀገሩ ህግ ማለት ነው። አንቀጽ እንደዚህ የጣስ ስለመሰለ ብለው የራሳቸውን ጥያቄ ጠይቁኛል። ምን አለ ይሄ ባለፈው እንትን ባለ ገባሽ ቃሌ ወስደው ምን ብለው ምናምን እንደዛ እነሱ ኬር ያደረጉትና የተንቀሳቀሱት ምንድነው የሀገሩን ህግ ጥሰሻል ወይ ነው የመጣው ኢንፎርሜሽን ይሄ ነው። ግን ካንቺ ምን እንስማ ዛሴት ገብቶሻል። የራሳቸውን ግዴታ ነው የተወጡት። እኔ አሁን ስናደርግ የነበረው ያንን ግዴታ ነው ኤዲዬ ገብቶሻል። ያ ግዴታ መርቶ ካሁን በፊትም የነበረ ኮምፕሌን ምናምን ነበር። ይሄ ሰው ማዘዋወሩ ምናምን ይሄ መኒ ላውደሪ ይሄ ከሀገር ያፈነገጠ ባለስልጣን ከሀገር ያፈነገጠ ባለሀብት ምድረ ሌባ ኩርንችታም ሁላ በእነሱ ነው ዩዝ የሚደረገው እያንዳንዱ ማለት ነው። ያ አለ ከዛ እኛ ዛቻ የተላከብኝ አለ የሺ ሰው መከታ ማን አለን የተባለው ጸጥ በይ አትናገር ከራሳቸው አንደበት ቀጥታ ወደ ማን እንደሚያመራ የሺ ሰው መከታ እንትን አለልኝ የተባልኩት እኔ ያ ቴክስ ለኔ ይጠቅመኛል። ማን ከማጋ ምን እያደረገ እንደሆነ ያሳያል። ሁለተኛ ሴቶችን ሲደፍሩ ምን ሲሉ ቀጥታ በቪዲዮ አለ መታወቂያቸው አለ ምን አለ ጭጭምታ አላቸው ያ ነገር የለም እንትና በአዲስ ቀሰቀስ ነው ማለት ነው። ራይት እኛ ከሰን አይደለም አሳወቀን በቃ ዘሴት እንዲህ አይነት ትክክለኛ ኢንፎርሜሽን ላይ ተንቀሳቀሱ ነው የተባለው። ራይት ሌላ ወሬ ምናምን ውስጥ እንደውም ከምትገቡ ይሄ ነው የተፈጸመው ነገር እንጂ ማንም ሰው ክስ ለሚከሰል ክስ ከሳሽ የለም። እነሱ አሁን ምን አይነት ግርማ ሞገስ እየሰሩ ነው መሰለሽ ሚዲያ ላይ ከሳሽ ስለሌለ ይፈታል ምናምን ነው የሚሉት። መንግስት መናፈሻ ሊወስደው አይደለም እኮ በኢንተርፖል ይሄን ቀጫጫ 15 ኪሎ ሰውዬ እንደዚህ አጣፍቶ ይዞት ሄዶ ገብቶሻል። እንኳን እሱ አይደለም በፖሊስ ደረጃ ያሉት በማህበራዊና ሰራተኛ ደረጃ ያሉት እየታሰሩ ያሉት ነው። ይሄ የተቀነሰ ኤጀንሲ እየታሰረ ነው ያለው። ለምን ቁጥሩ ቴሌፎኑ ምኑ የሚመራ ወደ እነሱ ነው። የኢትዮጵያ ኤጀንሲዎች የሰራተኛና ምናምን አገናኝ ኤጀንሲ ድሮ ከ2000 በላይ ነበር። አሁን 200 ምናምን ነው እንደዚህ ብቻ ናቸው። ምክንያቱም ያንን ስለማያሟሉ ብቻ የማያሟሉት ምንድነው አንድ ሰራተኛና ምናምን ውስጥ አንቺ እንትን ኢንሹራንስ ማስቀመጥ መቻል አለብሽ። ተቀማጭ ብሮች ማስቀመጥ መቻል አለብሽ። አንድ ሰራተኛ ከሀገር ከወጣች 8 ሰዓት ብቻ ነው መስራት ያለባት። አንድ እንደገና ደግሞ ሄዳ ብሬን ስጡኝ ብላ መከራከር ግዴታ የለባትም። ወደ ሀገሯ ከተመለሰች ቀጥታ ኤጀንሲው ጋር ሄዳ ብሯን በ48 ሰዓት ውስጥ ይመለስላት። ከየትኛው ኤጀንሲው ካስቀመጠው ኢንሹራንስ አድርጎ ካስቀመጠው ተቀማጭ ላይ ይመለስላታል። እንደዚህ አይነት ቅድመ ክፍያ ኢንሹራንስ እንደዚህ ያስቀመጡት ባጀት ሊኖር ይገባል። እንደዚህ አይነት ነገሩን እንደዚህ አይነት መስፈርትን መቀመጥ ያቃታቸው ኤጀንሲዎች ተቀንሰዋል። እነ አበጋዝ እነ ደስታ ምናምን የሚሰሩት ከነሱ ጋር አሰራሩን ያውቁታል፣ ግን ህጋዊ አይደሉም። ኢትዮጵያ ያሉት እነ ሙሊት የሚሰሩት እንደዛ ትክክለኛ ህጋዊ ቢሆን ኖሮ ኤጀንሲ ይናገሩ ነበር። ኤጀንሲውን አወክ ማለት ከነሱ ጋር ታወራም። እዛ ሄደ ነው አፍንጫቸውን ይዘ በ48 ሰዓት ብርህንም መብትህንም የምትጠይቅ። እነሱን እየታፈሱ ነው ያሉት። ለምን በደስታ አበጋዝና በእንትና ብር የተበላችሁ ሰዎች ደረሰኝ ካላችሁ ላኩልን። በተለይ የኢትዮጵያ ያስገባችሁበት ያለው ለምንድን ነው? ለምንድን ያ ወደ ኢትዮጵያ የገባበት አካውንት ወደ ራሱ እንዳልሆነ እናውቃለን። የሚቀባበሉ ሰው አለ ማለት ነው። የሚቀባበሉ ሰው ላይ ይገባታል። እየገባን ያለው እኛ ገባ ብለን የምናምነው ምን አይነት ችግር አለብን? ሚዲያ ላይ የምናውቀው ሰው ብቻ ነው። የማናውቃቸው ሰዎች አሉ፣ ብዙም ማናውቃቸው። የደቡብ ልጆች ደቡብ አፍሪካ ወስዳቸዋለሁ እያለ እድሜ ልክ የሚበዘብዝ ሰው አሁን በኢንተርፖል ተይዞ አልገባም እንዴ? አልገባም። ይሄ በብር ዝውውርና በሰው ዝውውር በአሁን ታይም በአለም ላይ በጣም ትኩረት እየተሰራ ያለበት ነው። ምክንያቱም ይሄ ዩናይትድ ኔሽን ምናምን ሰው መቀበል በጣም የደከመው ሰዓት ላይ ነው ያለው። ድሮ ለፖለቲካቸው ሲሉ ሰዎችን ያፈናቅላሉ። አሁን
ያ ፖለቲካቸው ኦቨር ሆኗል፣ ኦቨር ዶዝ ሆኗል። ጌም ኢዝ ኦቨር። ይሄ የዩክሬንና ከሩሲያ ጦርነት በኋላ ራሳቸው የቀመሙት ሙሉ ዩክሬንና ሙሉ እንትንን ኃላፊነት እንዲቀበሉ ነው ያደረጉት። ራሳቸው የቀሰቀሱ ጦርነት ስለሆነ ሀገሪቷ በነበረችበት ቦታ እስከሚመለስ ድረስ እነሱን ተቀብለው ማስተናገድ ሙሉ ኢሮፕ ኃላፊነት አለበት። ለተራ ለአፍሪካ ስደተኛ ጊዜ የላቸው፣ ሰዓት የላቸው፣ ኢኮኖሚ የላቸው። ዝም ብለው ሰው የሚቀበሉ ከሆነ ዋና ዜጎቻቸው እነሱ ላይ አድማ ማድረግ ይጀምራሉ። ስደተኛ እየቀላቀላችሁ ይባላል። ይሄ ሰላማዊ ሰልፍ ሊወጡባቸው ይችላሉ፣ መፈንቅለ ምናምን ሊያመጡባቸው ይችላሉ። ህዝባቸውንም ለመያዝ ፖለቲካቸውንም ስልጣናቸውንም ለማስጠበቅ ግዴታ ስደተኛን ባለመቀበል ስልጣናት ላይ መቆየት አለባቸው። ገብቶቻል? ካልፈለጉ ስደተኛ እንዴት አይነት እንደሚያምሱ ታውቃላችሁ ነጮች። ለዛ ለራሳቸውም ስልጣን ሲሉ አሁን አይፈልጉም። ግዴታ እንደዚህ አይነት ሰዎችን እየዞሩ ያምሳሉ። መንግስት እንደዚህ አይነት እንቅስቃሴ ካደረገ የትም ዓለም ላይ ያለ መንግስት ይተባበረዋል። በአሁኑ ታይ ያ ልክ አይደለንም እንዴ? ያ በጣም ትክክል ነው። እሱ ተፈታ ማለት እንዴትስ ነው ጥያቄ ያስነሳል። እንዴት ነው የምታስቡት ጋይስ? እንዴ ለዚህ ኩርንችት ለሆነ ሰውዬ ነው እንደ መንግስት ጋይስ መንግስት እሱን አለበት ቢሉ ወደ ማን እየወሰደው እንደሆነ አልገባችሁም እናንተ? ወደ ማን እየወሰደ እንደሆነ ከዛ በኋላ በላይ በየነ ታሰረ። በላይ በየነ ማን እንደሆነ ታውቃላችሁ? እንትና አጎቴ ነው ምናምን እያለ ዱባይ ላይ ክለብ የተከፈተለት፣ ኢትዮጵያ ላይ የራቁት ክለብ የተከፈተለት የባለ ሀብቶች ወንድምና ጎቶች ናቸው። አቢቹ አልገባችሁማ? የገዛ ወንድሙ ሰው ገሎ በኬንያ ሲወጣ አባ ተከርቸም ነው የተደረገው። ዩ ዶንት ኖ ዋት አፕ። አንናገርም፣ ብንናገር እናልቃለን ትላላችሁ። እናንተም ተተርመስመሱ፣ እኛም እንርመሰመሳታለን። አባ ቀጥታ ሄደ ዛፉን ከምትቆርጥ ስሩን ነው መገንደስ ያለበት። ስሮቹ ነው መለቀም ያለባቸው። ከዛ ወደ ዛፉ ትገባለህ። አባ ወሬ ብቻ እሺ፣ ወሬኞች ንፍጣ። የዱባይ ጎልድ ካርድ እንኳን የሌላችሁ ሰዎች ታቀራራላችሁ። ሰው እንኳን ለመክሰስ ፈልጉ በሰው አድራሻ እንትን የምትሉ ኮንፊደንስ የሌላችሁ እንደ ዘላን የትን ቦታ መንደርና መንጠቅ እንትን የምትመሰርቱ ሰዎች ጋይስ ተውን። አዎ ወልቤናን አረበን ቀብዱ ይላል ያገሬ ሰው። ስንተዋወቅ አንተናነቅ ማለት ነው ወይ? እንተዋወቃለን ማለት ስድብ አይደለም ማለት ነው። ያ ሀገር ቤት የመግባት ጅንጀናችሁ ከምን ደረሰ ለማለት ፈልጌ ነው። ለማንኛውም ከንገራገራቱ ቤካ ይላል ሰለሞን ደነቀ። ያለት ማነው መግለጫ የሚሰጠው ይሄን ጉዳይ ላይ? ይኸውነት ያ ለማንኛውም እሺ ከዛ ሶዲያ ከተለያየን አንቺም ራስሽን እኔም ባልሆን እና ቴዲ በፍጹም መከራከሪያ ሀሳብ አይደለም። እንደ ሀሳብ እንኳን እንዳታነሱት እሺ። ለመሰለ አሁንም ትራማ ላይ ያሉ ስጋት ላይ ያሉ ሴቶች እህቶቻችን ስላሉ ይሄን ነገር እናንተ ማንስታችሁ ስትከራከሩት ምን ይሆናል መሰለ? ሊሆን ይችላል ላይሆን ይችላል ብለው ልጆቹ ፍርሃት ውስጥ ይገባሉ። እና በፍጹም ሀሳብ ራሱ እንዳሰጡበት ግልጽና ግልብ የሆነ ጉዳይ ነው። እዛ ሴት ገብቷል። ቢያንስ ክስ ብቻ እስከሚመሰረትበት ድረስ እድሜ ይፍታ ይታሰራል። እንትና እድሜ ይፍታ። ከክሱ በኋላ ደግሞ በሞት ይወጣል። አስክሬኑ መተው ቤተሰብ ወስዱታል፣ ወይንም እዛ ተናዞ ከሆነ
አመዱ በጠርሙስ ሲቀመጥ ይሆናል። ጠርሙስ ራሱ አይሞላም አመዱ ሲቃጠል ባይዘው ይመቻችሁ። ያ አይደል እንዴ? ግን ሄደ እንድትጠይቀው እንፈልጋለን ቴዲ እኛው ወክል አደራ። ግን ቴዲ ስትሄድ ሄለን ምን ልላክልህ ብለሃለች በለው። እሺ በእናትህ ሄለን ሳይኮሎጂ አመጣም ማለት ነው። የእንደዚህ አይነት ወይስ እነሱ እንደዚህ አይነት ሰው ታስተራው ሜክሲኮ ያለው ሪሌቲቭ የሆኑ ሰዎች ነው ቅዳሜና እሑድ የሚገቡት። ማን ልላክ ማለት ሰው አይጎብኝም ማለት መብት አላቸው ባይዘው። ግን በዛ ውስጥም ራሱ የሆነ መልእክት የሚያስተላልፈል ሰው ልካል። የእውነት ደህንነቱን ሰላም ነው ወይ እንዴት ነህ ቁርስ ሰዓት አለ ወይ ሄለን ሰላም ይሏል። ምን ላክልኝ ይሏል ብዬ እቺ መልእክት ብቻ አድርሱልኝ ይላሉ። የእውነት እኔ በጣም ሀገሬን እወዳለሁ ብገባም ሀገሬ ነው ብሎን ነበረ። ምድር ሰማያዊ ሲዞርበት እናንተ እንደከሰሳችሁኝ አውቃለሁ። እኔ ዱባይን እንደ ሀገሬ ነው የምወደው ብገባም ሀገሬ ነው። አንድ ጊዜ ቢፍቱ የምትበይ አንቺን ብሎ ቢፍቱ ድኮኖይቱ ልቃሚ ቁሻሻ የሴጋ ጠፍጣፊ ወዳጅ እከካ እንደዚች አይነት ጋዴሚት ልጅ አይቻለው ቁጭ ብላ ለእንትና ትከራከራለች። ጋይስ ዴሚያሲ ቶርቶርቱ ናማ ዴሚያሲ አጆይቱ ሄጂ ከዚህ ውጭ ቁሻሻ ሰው ቁጭ ብሎ ለሀፒ ሴት ሆና ትከራከራለች። እንዴት በክት ደደብ መንግስት ስትሳደብ መንግስት እንሰድበዋለን፣ ስንፈልግ አስተያየት ትሰጣለን፣ ስንፈልግ ከቻለን መፈንቀለም እናደርግበታለን። መብት አለን። መንግስት ማለት እኛ ነን፣ ሰው ማለት ህዝብ ነው። ስንት እህቶቿ ላይ በደል የሚያደርሰው ላይ እየዞረች ከተማውን ትከራከራለች። የሚገርማችሁ ነገር ደግሞ ቢፍቱ ትላለች። እሷም ብሎ ድኮኖይቱ ነማ እሺ አሰዳቢ ንፍጣ አንድ ጊዜ ብሎክ ራሱ አድርጌያን ነበር። ማን የፈታት አላውቅም። አስመሳይ ነች። ይሄ ማስመሰል ጉዳይ አይደለም፣ የሞራል የላሸቀች ናት እንጂ ጋይስ ቆሻሻ ለሱ ትዞራ ትከራከራለች እንዴ። ከዛ መንግስትን ተቋሚ ነው። መንግስት መቃወም ምንድነው? ዋት ኢዝ መንግስት? መንግስትን እኮ ስናወጣው እኛን ያወጣነው የምንቃወመው እኛን። ኖት ቢግ ዲል። ሰውን አትጉዳ እንጂ አሰራር መናገር እኮ መብት ነው። ሺታ መንግስትን ስደግፍ ሳልቃወመው ነው እንዴ? ንፍጣ ቢፍቱ የሚል ስም ይዛ ስለመጣች ብቻ ስለ መንግስት ስላወራች እንትን ምን ነው መንግስት የቢፍቱ ነው አላችሁ? አይ ታዲሊ ቲንክ ቀጥሉ ግን ዝም አትበሉ። አስፈራዋቸዋ። ኖ አይ ችግር የለውም። አገሬ ገባለሁ ብሎ ነበረ። ብገባም አገሬ ነው። እናንተ እንደከሰሳችሁኝ አውቃለሁ። በጣም ትገርማላችሁ። ግን እኔ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ምናምን ብሎ መጨረሻ ላይ የላከው ሜሴጅ ነበረ ወደ መጨረሻ አካባቢ ላይ እና አገሬን ብገባ አገሬ ነው ብሎ ነበር። ይኸው አገሩ ላክ ነው። እንግዲህ እንዴት ነው አገሪቷ አየሩ ጸባዩ እንዴት ነው ምናምን የሚል ሰው ላኪልን እና ሰላም በኋላ እላው ላይ በዛ ነገር ላይ አደረግን ምናምን ማለቱ እንትን አግባብ እንዳልሆነ ይገባኛል። ግን ይሄ አሁን ማሙሽ የሚባለው ጅል ማሙሽ የለም ጭርት የወረረ ሰው ማሙሽ ጭንቅላቱም ሆነ ፊቱ ላይ ቆይ እንደዚህ ያደርግሻለሁ ምናምን ይለኛል ጭራሽ ማለት ነው። ኧረ እኔ ራሱ ሄሉዬ ማሙሽ በግ ድጋሚ እኔ ማሙሽ አታውቀኝም፣ እገርፋለሁ። እሺ አባቴ ድሮ እንዳስፈራራኛል፣ እገርፋለሁ። እሺ የሆነ ህፃን ልጅ የሚያስፈራራ ነው የሚመስለው፣ በውስጥ የሚልክ ጅል በግ እኮ ነው። ማርያምን ይሄ በግ ነው ሰው የሚጫወትበት። እገርፋለሁ አለኝ ጭራሽ ህፃን ልጅ መሰለኝ። አሁን እሱ ላይ ስቴት አለም። አሁን ቴዲ ሙሉ ስሙን ሰጠኛል እሱ ያ ሄልዬ በነገርሽ ላይ እሱ ከወንጀሉ ነፃ ወንድም ምናምን ካለው ሙሉ ስሙ ሰጠናል።
ያ አሁን ለሱ ጭራ መቀጠል ነው ሄልዬ፣ ለሱ ደግሞ ጭራ መቀጠል ነው። እሱ የፓፒ አንድ ላይ የሚሰሩ ሴት የሚያመላልስ ድራይቨር ከአሁን በፊት ለሱ እየተከራከረ ጊፍት ሲሰጥ የሱ መከታ ሆኖ ሲያገለግሉ የነበረው ምን ያህል ሴት አብዛኛው ሴቶችን ደፋሪ አስገድዶ መድፈርን ምን ያህል ሰፖርት ሲያደርግ እንደነበር ያቺን ቪዲዮዎች ነው የምፈልገው። እሱን ሰፖርት ሲያደርገው የነበረው። እሺ ፕሊዝ ሴት የሚያመላልስለት አንደኛው እሱ ነው፣ ድራይቨሩ ማለት ነው። ሴት የሚያመላልስለት ብዙ ነገር አለና ራሱን ከወንጀሉ ነፃ ለማድረግ ነው ትላንትና የመጣው ጨዋታው የሚጫወተው። እዚህ ቤት አይጫወትም። እዛ የማያውቁትን ሄደክ ሿሿ ስራ እሱ ፓፒ ባስቀመጠል። በነገርሽ ላይ ሄልዬ ፓፒ ራሱን በገመድ አስሮት ነው ሄደው። ድንቁርናው ደደብናው በዚህ ልክ ነው እሱ የመጣው። ማን ከኋላክ እንዳለ እኔ ላንተ ነው መልእክት ማስተላልፈው። ማን ከኋላክ እንዳለ አታውቅም። እየወጣህ አፍህን አትክፈት። ላይክ አንተ እንደ ፓፒን እንደከሰስክ አንተ እንትን እንዳደረግ አንተ እኮ አንደኛው ወንጀለኛ ነህ። አንተ ዝም ስለተባልክ ነው ይቅርታ እኮ ጠይቀሃል አይደል እንዴ? ምናውቀውን እናውቃለን፣ ግን አላርፍ ካልክ ከኋላ ጭራ ይታሰርላል አንተ ማለት ነው። ይሄንን ማወቅ አለበት። እንደፈለክ ማውራት አትችልም። በምን ልክ እንደሄድን ማለት ግልጽ ነገር ነው። እዚህ ጋር ማውራት አይጠበቅብንም። እየወጣ ግን አፍን አትክፈት። ይሄንን ነው የምለው ሄልዬ። አፉን ማለት እየዞረ ላይክ እሱ ነፃ እንደሆነ ምናምን ነው። ይሄንን ነው ሾው የሚሰሩት ዱባይ ላይ። ይሄ እኛ ጋር እዚህ ጋር ቴዲ፣ አሁን አንተ ዝም ብለህ እንትኖች ብቻ ላክልኝ እሺ። ቆይ ቴዲ አይ ቲንክ ሰድቦት መሰለኝ። ቆይ ሄሉ የእሱ ሙሉ ኢንፎርሜሽን ከተገኘ የሆነች ልጅም ትናንት ስታወራኝ ነበር። ለኢንተርፖል 100 ሰው ኢንፎርሜሽኑን ከላከ እንደዚህ እያደረገ ነው ከተባለ 100 ሰው ይበቃል። ከተደረገ እሱን ራሱ አይለቁትም። የሆነች ልጅ እየነገረችኝ ነበር ትናንትና። አሁን አካውንቷ ጠፍቶብኝ ነው ሼር እንዳላረግላት። እንደዚህ ተጎዳሽ ማለት ነው። ጠጋቢል አሪፍ ነበረ። እንትኑ ሙሉ ጽሁፉ አይታይም። እንዴ ትንሽ ጠጋ ታረጋለህ? ልኬልሻለሁ ሄሉ ጽሁፉን በዋትስአፕ ልኬልሻለሁ፣ አንብቤ። በቃ እሺ። ናይ የእንትና ማሙሽ እንትና ጋር የዛሬ 1 አመት 2 አመት እሱን አትንኩት ብሎ የሚከራከርበት ቪዲዮዎች ምናምን እሱን አሁን ሰብስቡት እሺ። እሱ ላይ ብቻ ሄዱበት። ኢትዮጵያ ሲሄዳለ እንደ ሙሉ ስሙ ቁጭ ምናደርግለት። ለምን ከሱ ጋር ተጠርጣሪ ነው። ስንት ብር ወደ አካውንቱ እንደገባ ምናውቃለን። የእህቶቻችን ብር ይኸውላችሁ ሴቶች በሀፒና በማሙሽ ስር ትዕዛዝ እየተላለፈላችሁ እገሌ ጋር ሄዳችሁ ቪዲዮ ያዙበት፣ እንደዚህ አርጉ ስትባሉ የነበራችሁ ቪዲዮአችሁን የያዙባችሁ ገንዘብ ላኩ ስትባሉ የነበራችሁ ሰዎች አሁን ወደፊት እየመጣችሁ ተናገሩ። ኦኬ። ትናንትና የሆነች ልጅ እንደዚህ ስትናገር ነበር፣ ሪፖርት እያደረገች ነበር እና እሷም እንደዚህ ተጎዳሽ ናት። አይ ቲንክ ኢንተርፖል 100 ሰው ሪፖርት ካረገ የእሱንም ጉዳይ ይቀበሏል መሰለኝ ለኢንተርፖል። ሴቶች በነገራችን ላይ አረብ ሀገር ስፔሻሊ ያላችሁ ልጆች መረጃ አምጡ። ሲጫወትባችሁ የነበረ በመረጃ እና በማስረጃ እየያዛችሁ ምንም እሱ ነገ ጠዋት ኢትዮጵያ አይደል የታሰረው ነገ ጠዋት ይፈታል እያሏችሁ ብሬን ወሽ የሚያደርጓችሁ እንድትደበቁ ነው። መንግስት ያዘውን የዱባይ መንግስት ይዞት ለመንግስት ነው አሳልፎት የሰጠው። እሱ እዛ ቢፈታ የዱባይ መንግስት ነው የሚጠይቀው። አንድ ነገር ልንገራችሁ፣ የዱባይ መንግስት ጋር ኤቪደንስ አለ። እናንተ እየተደፈራችሁ ሲጫወትበት የነበረው እናንተ የደበቃችሁት መንግስት ጋር አለ፣ የዱባይ መንግስት ጋር። ይሄ ይፈታል ወይ ኢትዮጵያ ላኩት በቃ እያሏችሁ እንዳትወጡ የሚያደርጓችሁ ውሸት ነው። ውጡ። እሱን ስትገብሩ ይኖራችሁ። እርግጠኛ ልሆናችሁ ፍርድ ቤትም ሆነ ምን ቤት የነ ሀፒ ጉዳይ ምንም እንዲህ ተመላላሽ እንኳን ችሎት የለውም። ባይዘው መንግስታው ሌላ ነገር ላይ ነው ያሉት። እንትን ውስጥ እስር ቤት ውስጥ የሚረሱ ሰዎች ናቸው። በረት ውስጥ ነው ቀጥ ተፈቷል ምናምን የእሱ አብራችሁ በነገራችን ላይ ማለት ነው ቲም አላችሁ። በደንብ ነው የምናውቀው በቲም እንደምትሰሩ እናንተ ናችሁ። እየመጣችሁ ሴትም ቅጥረኛ አላችሁ።
በነገር እኔ እኮ ሄዱ በጣም እኮ ነው የሚገርመኝ። ሚንጫጩት በጣም የሚገርመኝ ሴቶች አላችሁ ከሱ ጋር የምትበሉ ማለት ነው። ለሁሉም ጊዜ አለው። እናንተ ጭምር ዋጋ ትከፍላላችሁ። ፓፒ እየታሰረ ሲፈታ በምክንያት ነበረ። ይሄንን ወቁ። አዳሚ ቀለበት ውስጥ ነው ያለሽው፣ ራዳር ውስጥ ነው ያለሽው። እዚህ ለሱ የምታጨበጭቡ ልጆች የሚወጡትን ልጆች በሱ ቶርሽን የተደረጉ ብራቸውን ማዳም ቤት ሰርተው ሄደው የሚያስረክቡ ይሄንን ይዤብሻለሁ እያሳያችሁ ሴቶች አላችሁበት። ሴቶች ከሱ ጋር አላችሁበት። ይሄንን ወቁ። እኔ ኢሞሽናሉኝ ብዙ ማውራት አልፈልግም። ሴቶች አላችሁበት፣ ተጠንቀቁ። ቴኬር ዱባይ በጣም ባለጌዎች፣ ከእናት ያልተፈጠራችሁ እህት የሌላችሁ ጨካኞች እየለመነች ያልተያዘባችሁ እርኩስ ሴቶች አላችሁ። ከሱ ጋር የምትሰሩ ሆዳሞች፣ ሆዳም ላኩ እናንተ ቆሻሻዎች ዋጋ ትከፍላላችሁ። እሱ ሲወጣ ሲገባ እናንተን እንትን እያለ ነበር። ይሄንን ወቁ ባለጌዎች። እዚህ ጋር የምትጽፉ አላችሁ። የተያዘባቸው አማራጭ አጡ ምናምን አሉ። አረብ ሀገር ሆነው ወረቀት የሌላቸው አማራጭ አጡ የተያዘባቸው እንደዚህ አይነት ልጆችም አሉ። ሁሉም ላይ ሳይሆን ማለት ነው። ምንም መሄጃ መንቀሳቀሻ ያጡ ልጆች እኮ አሉ፣ ፍትህ ያጡ። በነገራችን ላይ እነ ሀፒ የታሰሩት በሴቶቹ ጉዳይ ብቻ አርጋችሁ እንዳትወስዱት እሺ። እንዳለ ዝርዝሩን አይታችሁታል። በኢትዮጵያ ቴሌቪዥንም በፖሊስና ህብረተሰብም በምንም የተዘገበውን አይደል? ይሄ በሴቶቹ ብቻ አታድርጉት። ነገሩ የነሱ ነገር ራሱ ቀላል ነው እያልኩ አይደለም፣ ግን አይታችሁታል። ብር መጠን ራሱ ስንት ነው የተገኘው? 188 ሚሊዮን ከሁለት ቤትና ኮንዶሚኒየሞች ውጪ ማለት የሰው ዝውውር በጣም እንትን የሚባልበት ሰው ዝውውር ላይ አሁን ጆከር ነው ፍየሌ ነው የምትያዘው። ሳራ ላበሻ ላይ ሰሞኑን የሆነ ነገር ጠብቁ። ሙኒትስ ዋና ጊዜ ለኩሉ በአንድ ጊዜ ሁሉ ነገር እኮ ድርግም አይደረግም። ጋር አንድ ነገር ልንገር፣ ሰው ልጅ ሰው እንኳን ገሎ ኤቪደንስ ከሌለበት ልብ እያወቀው በነፃ ትንቀሳቀሳለህ። አንተ ሊና እንትን ካላለ ቴንክ ዩ እና መንግስት ያውቃል ሰው በዳይ እንደሆኑ፣ ግን ኤቪደንስ ይፈልጋል ፍርድ ቤት የሚያቀርብ። ለምን እነሱም እስር ቤት ከገቡ በኋላ ጠበቃ አቁመው ጥፋቱ ምን እንደሆነ የመጠየቅ የመሟገት መብት ስላላቸው ያንን መብታቸውን ሊሰብርባቸው የሚችለውን ኤቪደንስ ይፈልጋል መንግስት አይደል? እንጂ ሁሉም ጥፋት እያጠፋ እንደሆነ እኮ ግልጽ ነው። ኤቪደንስ አሁን የሙኒት ጉዳይ 1000 ማሴጅ እዚህ ያለ ገብቼ እንኳን ያላየሁት ኦሬዲ ልጆቹ በእነ መረጃ እየሰጡ የኔ እንትን ጥሩ እንትን ላይ ስላልሆንኩኝ ነው ይሄን ሰሞን ገብቼ እንኳን አላየኋቸው። ሶሪ ግን ይሄን ነገር ስላደረኩ ያ ማለት ወደፊትም አናየውም ማለት አይደል። እኔ አይደለም እኮ ማየው፣ እኔ እኮ ኮፒ አርግቼ ብቻ ነው ልክላችሁ ጋይስ። አንተኖች እኮ ሄደዋል ማውራት ነው እንጂ የቀረው ማስረጃዎች እኮ ሁሉም ሄደዋል። ያ አንቺ የራስን እኮ እየተወጣሽ ነው፣ የኔ ነው እንጂ ያ እንትን ላይቭ ላይ መወራቱ ነው እንጂ የቀረው ሁሉም ስራ እየተሰራ ነው። እሱንም እንድትነግሪያቸው በዛ ዝም ያልሻቸው የመሰላቸው ስላሉ በደንብ ነገሪያቸው። ያ ናይ ጥሩ ሙድ ላይ ስለሌለው ብቻ ካወራው ዝም ብዬ ወሬ ሳይሆን እናንተ ከላካችሁትም አንዳንድ ነገር ማሰማት ስላለብኝ እሺ። እንደዚህ አይነት ነገር አሁን ኔትወርክ እኮ በሽተኛው ነብኝ። ሄሉዬ እንዴት ነሽ? ሰሞኑን ኔትወርክ በሽተኛ ነው። አቦ እንዴት ናችሁ? አለው እንዴት ናችሁልኝ? ሄሉዬ አለው እንዴ ጋይስ? አለው ሴድን መኖሯን መናገር አለብን በዚህ ነው አለው። አዎ አለሽ። ባትኖርስ ግን ናሚኮ በቴክስ ብቻ ብትኖር ስሙ አለው። አዳምጡኝ እስኪ
ናሚኮ በቴክስት ብቻ ሁኚ እንዴ ቴዲ አውራ ቴዲ እኮ ብዙ መከራከር አይወድም ይሰማል ይሄ ቴዲ አውራ እኔ ትላንትና በጣም ነው የተናደድኩት ታውቂያለሽ በጣም ሰውነቴ ሁሉ ነው እንትን ያለው መቶ እዚህ ጋር ይሄ እከካ መቶ በቃ እኔ ምናምን ሲል ሰው ወንጀለኛ እንዴት ሆኖ ራሱ በዚህ ልከል ሰምተሻል ነድራይ አሁን የገባሁት አልሰማሁም ሄልዬ ላንብብላችሁ ለጠቅላላ እውቀት አንብቢልን አንብቢው እኔ ጋር ራሱ ብዙ ቴክስት አለ አንብቢው ይቀመጣል እሱ በፈለገ መንገድ ቢጽፍ የጻፈውን ነገር ነው ትርጉም የሚያዘው እኔ ምን አገባኝ እኔ ጋር አትሳፈጭ በኋላ ይቆጭሻል እዚህ ሆኜ አንቺን እዛ ለህግ አሳልፌ መስጠት እችላለሁ ለህግ አሳልፌ ሰጣለሁ ይላል አብረን ድራግ ዲለር አንመስልም እንዴ ሲጽፋው ካወጣሽ ቀጥይበት ግን በኋላ የማትጸጸችበትን አድርጊ እስከዛሬ የሰደብሽኝን እንዳለ በሪከርድ ቀጥይና ስሜን አንሺ ሪከርድ እያረኩ ነው የምትለው ሰይጋምታበት ቀጥይበት ስሜን አንሺና አንቺ ካልከሰስኩሽ ማሙሽ አይደለም እሺ አብጤ ካላመንሽ ሞክሪ የመጨረሻ ማስጠንቀቂያ ምሰጥሽ ስሜን ካነሳሽ እናትሽ ወደ ብትገቢ ከህግ ተጠያቂነት አታመልጭ እላው ላይ ብዳታን በሚል ፊርማ አጽድቄላለሁ 4 ነጥብ ቀጥሉበት ይገርማል እንደው ሞራልክ ድፍረትክ ማይም ደፋር ነው በነገር ላይ ሁዳምና ማይም በጣም ደፋር ነክ በዚህ ልክ እንተ ማለት እኔ መጥፎ ማለት በጣም ልናገር ስለምችል እኔ የምናገረው ሰድቧለሁ ነው ምንም እንትን አልለው ገባሽ አይደል ስለዚህ አፌን ተንቀል ቆሻሻ ደደብ ያ እንዳንተ አይነት ቆሻሻ ደደብ ራስን አስፈራራ እሱን ገልብጣው ለራስ አድርገው ማህይም ስለሆንክ ነው የወጣው እኔ አንተም ቦን ግን እደበቅ ነበር ገባህ አይደል በጣም ጭንቅላት ጠባበና ትንጥዬ መሆን የሚያስታውቀው እዚህ ጋር መጣ ከይለን ጋር ግብግብ ስፈጥር ነው እኔ ነኝ እንትን ያልኩት ስትል ማለት ነው ድራይቭ ደግሜ የምነግርህ ማለት ነው አንተ ነህ ሴቶች የምታመላልስ የነበረ ገባህ አይደለ አንተ ነህ ካሜራውን እንዳለ የምታስተካክልለት ብር የምትቀበለው ከሴቶች ቪዲዮ እያሳየ አንተ ነህ እኔ የምነግርህ ማለት ነው ወንጀለኛ ነህ ነው ምልክ የብዙ ሴቶች እንኳ እጅ ላይ አለ ደደብ መሀይብ ደንቆሮ ስለሆንክ ነው እንደዚህ ወተክ መሀይብ ደፋር ስለሆነ ነው ደፋር የሆንከው ዋጋ ትከፍላለህ ነው ምልክ ቆሻሻ በነገርሽ ላይ ሄልዬ በመትገባበት ቦታ እኛ አለ አንድ ነገር በተነፈስከው ቁጥር ሪከርድ ትደረጋል ከዚህ በኋላ ይሄንን ወቅ እኔ በጣም ነው የምናደደው ሄሉ በዚህ ልክ ተቀባበሉ እና እኔ በጣም የምናደደው ለዛ ነው ገባሽ አይደለ ሲደፈሩ ምን ሲሉ በር እየዘጋ አብሮት የቆመ ሰውዬ እህት እናት እንደሌለው ሲጫወት ዘመኑ ሲቀለቡ የኖሩ በእህቶቻችን ላብ በየወሩ ደሞዝ የምትቀበሉ እያሳያችሁ ቪዲዮ እጅህ አለበት ነው ምልክ ብር አመላላሽ አንተ ነህ ነው ምልክ እሱ ሳይመቸው አንተን ይልካል አብራችሁ ነበር ምሰር የትም ፈቃትልም የትም ዞር አትልም አርፈማ ተቀመጥ ሆነ ዋጋን ታገኛለህ ጠብቅ እንደውም እሱ ላይ ነው እንትን ማለት ያለበት ሄሉ ባለጌ አብዱ ቀጥል እንዴት ናችሁ ሰላም ናችሁ እንዴት ነሽ ሄሉ አብዱ ማናጀር ግባ እሺ ምን ላይ ናችሁ አልገባኝም ማሙሽ ዛቻ ላከብኝ ቅድም ሳነብኝ ነበር እኔ ነኝ ሃፒን ያሳሰር ማን ስለሆንሽ ነው ስሜን አታጥፊ ማሙሽ የሃፒ ሻንጣያዥ ያ ይሄ እንትን ሴጋስ ዲዩቲ ያዘበት ምን ነው ሴጋስ መች ቢሮ በሚል ነበርኩ ሴጋስ መች ድርጅት ሊያቋቁሙ ነው አሁን ብቸኛ እናስመጣለን አስፈላጊ ከሆነም መተን በቦታው እንገኛለን
የኔና የማሙሽና የሀፒ ድርጅት ሳይቀዘቅዝ መተው ይምጡ በፔርሙስ ወይስ በጀበና ይቀርቡልዎታል። ስሜቶ ሳይበርድ ከቦታው የኔና ያል ይሄንን ስንል በደስታ ነው። እኛ መቺና አስመቺ ድርጅት ሳብ ትላል። ቀጥሉበት ገስ ማስታወቂያ ግን ይወጣል። ያ አብዱ ቀጥሎ ሂድበት። እናባታለን የሚመስለው አብዱ ዩዝ አርገው ጭንቅላት አይ እኔ ገባ ወጣ እያልኩ ስለነበረ ብዙም አልተካተልኩትም ጉዳዩንና እንዴት ተጋጫችሁ? ምን አነካካ? ላይክ ተስተካክሎ ነበር ሰሞኑን ሀፒ ከታሰረ በኋላ ሰስኩት ምናምን አላለም። ኦኬ ጥሩ ነው መክሰስ፣ ግን አንድ ማመልከቻ እንኳን እሱን ለመክሰስ ያስገባበት የሆነ ወረቀት ወይም ደግሞ ኢሜል ካለ አሳየን አልኩት። ወሬ አያስፈልግም። በቀብድ አይደለም ከኔ ጋር የሚያወራው፣ እንደዚህ እያወራ ያሳያል። ያው ከዛን አንተ ነው ወይ ኢንተርፖልንም ይሄ ጉዳይ ውስጥ እንዲገባ ያደረከው ስል ያ አሁን እንትኑን አናግሬው ነበር አለ። ማን ነው የሚባል ሳጅኑን አናግሬው ነበር አለ። ሳንጃ እንኳን ደህና ሳንጃ እንኳን የሌለው ሰውዬ ማለት ነው። እና ኢንተርፖል የሴት ተጠባቂ ድርጅት ጠባቂ አድርጎ አቅሎ በመናገሩ ደሜን አፍልቶ ውረድ አልኩት። ነፍጣ ሄሉ ለጥያቄሽ መልስ ቼክ አድርጊው ስልክሽን ልኬልሻለሁ ፋይል ይሄ ሰው ይችላል። አዲስ አበባ ከተማ አስተዳደር ለሴቶችና ለህፃናቶችና እንደዛ ጾታዊ መሰረት ያደረገ ማህበራዊ ሚዲያ አማካኝቶ እንደዛ ጥቃትን በማድረስ ምናምን እኛ አሁን ቢያንስ ከኤዱ ይሄ አለ ማተቡ ልደብቀው በማስረጃ ነው። አሁን እኛ አንድ ማስረጃ ስጠን ያለው አንድ ማስረጃ የኛ ግሩፖች የነገሮች ያሳያሉ። አሁን ለምሳሌ እሱን ነው የሚለው ማሙሻ የሚለው እሱን ነው አርገናል የሚለው ማመልከቻ ያስገቡበት ማለት ነው። ኤኒዌይስ እሱን ነው ከሰናል እኛንን ገቢ ያደረግነው ምናምን እያለ ሲቦጣረቅ የነበረው ግን ፖይንቱ እኛ ውጤቱ ነው። ውጤቱ መታሰሩ ነው። እሱ እዛ ፍንጥር ማለት ይችላል። ሀና እረፊ፣ ይኸው ከሰስኩ የምትለው ከታች ነች ያለችው እየተንበጣረቀች። እረፊ ብለንሻል። እረፊ። ለምን ነው የምታርፈው? ለምን አትገባ? ምን ችግር አለው? ነይ ግቢና አውሪ። ወይ ደግሞ ምን ችግር አለው ትናገር። ማናት እሷ? አላውቅም። ትገቢያለሽ? ማናት? አሁን እሷ ከሰሰች። አዲስ አበባ ያለችው ከሰሰች የሚላት እሷ ነች። እሱ ወረቀት የእሷ ነው። ትገቢያለሽ? እህታችን ትገቢያለሽ? መግባት ትፈልጊያለሽ? ገቢና አውሪ ሀና፣ ብዙ ነገር አለ አንቺ ጋር። ለምን ገብተሽ አንድ ጻፊ አስገባት ሞዴሬተሮች። እሷ ስትጽፍ ማን እንደሆነች አልገባኝ። ሌላ እኔ እንጃን ያላውቃት። እናንተ እኮ ትተዋውቃላችሁ በደንብ። ይህን ሰሞን ሌላ ምን ነበር የተፈጠረው ያላወራሁበት የረሳሁት? እንትና የሮም ቱር አለቀ እንዴ? የሮም ቱር አለቀ። ግን ሀበሻ እንደዚህ ትዋደዳላችሁ? እንደ ጥያቄ ሀበሻ እንደዚህ ነው እንደ የምትዋደዱት? በጣም ነው የምትዋደዱት ጋይስ። በጣም ተነፋፍቃችሁ ነው የምትገናኙት። የሀበሻ ቀን እግዚአብሔር
ብዙዎቹ ወይ ሴት ፍለጋ ወይ ወንድ ፍለጋ ነው የሚሉት ባይዘ ከዛን ልክ ያሉበት ሀገር ሲገቡ ቀረ እኮ ይባባላሉ ይደዋወሉና ቁጥር ለዛም ከተገናኙ ከተሰጣጡ ቀረ እኮ ያ ነገር ምኑ እንዴ ባለፈው ብሎክ የሚዲያ ሪሌሽን በብሎክ እኮ ይጠናቀቃል ትልቁ ልብና ማንነትን ተሰጠና ግን ያ ማንነት ያለው ጣት ላይ ነው በጣም ያስጠላል ሲሪየስ በጣም ያስጠላል እና ብዙዎቹ እንደዛ ናቸውና አትገናኝም እንዴ ከሀበሻ ጋር ምናምን ይለዋልና ከሀበሻ ጋር አትገናኝም ብሎ እንደዚህ እንትን የሚሉት በጣም ነው የምትዋደዱት እኔ ከሀበሻ ጋር መገናኘት ከፈለኩኝ ሀገር ቤት አልሄድም እንዴ ምን የበሰለ ኡመተ ቀሽቲ አላገኝም እንዴ ቤተሰብን አላገኝም ምን አይነት ሚሞሪ ነው ሚኖር ትዝታማ አይኖርህ ምናምን ዝም ብለህ ሉዝ ታይም ጊዜ ነው የምትፈጅ በዩሮፕ ስታንዳርድ ዝም ብዬ ታይም ሉዝ ከማድረግ እኔ ከኡመተ ቀሽቲ ጋር ፏልልም እንዴ በቃ ከህዝብ ጋር ማሳለፍ ማለት ይሄ ትዝታ እያወራ ምን እያወራ ያንተ ቤዚክ ኬት እንደመጣ ማያውቀ ሰው ጋር አብረ ብትጠጣ አብሮኝ ጠጥተው ነበረ ጀስት ነው እንጂ ምንም ነገር እኮ nothing እና እንደ ትልቅ ነገር አድርጎ አትመጭም አትሄጂም ምናምን ሰው ሲለኝ እኔ ግርም ምን የሚል ሀበሻ እዚህ ራሱ መቅኔን አይደለም አንጀትን እያቃጠለ በክሎሮክስ እየዘፈዘፈ የሚኖር ሰው ነው ምን ነው ግን ይመቻቸው ግን ብዙዎቹ ወይ ትዳር ወይ አዳር ወይ ውሽማ ወይ ጭንገረድ ወይ እንትን ገረድ የሚፈልጉ ሰዎች ናቸው እዛ ያላችሁት ሶሪ እኔ ቫኬሽን ልጄና ልውሰድ ብዬ ሄጄ ቢራ በሳጥንና ቢራ በጀሪካ እንዲ ተሸክሞ እዛ ሲራጩ የሚውሉ ሰዎች ጋር እኔ ልጄን አልበትነው እንዴት ይሄ ኢዚ ኖት ላይ እኔ እሺ ምናልባት የሀበሻው ግርግር ፈልጌው ልጄ እዛውስ ምን ይሰራል ጋይስ ልጆች 4 ልጅ 3 ልጅ ትይዙና እዛውስ ጎፎፍ ይመቻችሁ ኧረ እኔ ግን ሶሪ ጋይስ ብዙዎቻችሁ እንደዚህ አይነት ፍላጎትና ኢንተረስት ስላላችሁ እንደዚህ ነገር የኔ ትንሽ ስለሚያፈነግጥ ልትቀየሙኝ ትችላላችሁ እኔ ግን የቀረብኝም ያልቀረብኝም አይነ ስሜት አይሰማኝም እንደዚህ አይደል የሆነ አብሮ አደግህን ወይ ቤተሰብ የለ ትዝታ አብረ ልታወራ የምትችል ሰው ጋር ብታገኛ መጠጣት ዝም ብለህ ከነጭ ጋር መጠጣለህ ምንድነው ለራስህ ነው የምትከፍል አይደል ጓደኛ መሆን የምትችል አንድ ጊዜ እንኳን እንዲያርገን ነበር ብለህ ስትገናኝ ስታወራ ትዝታ ሊሆን የማይችል ጊዜ ለምን እንደሚባለው ለእንትን ብዙዎቹ ያዩዋቸው ግን እኔ እንጃ እንዴት በጣም ነው የምትጠባበቁት ግን የምትጠባበቁ ስላችሁ እንደዚህ ለመገናኘት ተነፋፍቃችሁ ሳይሆን ለመተዛዘብ አትተዋወቁማ የት ነው የምትተዋወቁት በአካል ስትታይ ወጣት ናት በአካል ሲታይ ጥቁር ነው በአካል ሲታይ ኧረ ዘናጥ ነው በአካል ሲገኝ ኧረ እንትን ነው በዲ ነው እንደዚህ ነው የምታወሩት ይሁንት ይሄንን ገርቦ ለመምጣት ይሄን ሁላ ማይል መጓዙ አስፈላጊ ግን ዋና አዘጋጆቹ እንዳይጠምዱኝ እኔ መጣላት አልፈልግም ካስመጭና ላኪ ጋር መጣላት አልፈልግም ይሁንት እንዴ አንቺ በገንዘብ ወጣሽ አልገባኝ ቆይ እስኪ ነገር የሚያስብል ቴክስት ነው እኔ እኮ ነገር ወዳለው አንዳንድ በገንዘብሽ ውጤት ምን ማለት ነው ነግራችሁ አንብቢው አስተካክለ ጻፍ እዚስ አማርኛ ምን ማለት ነው አስተካክለ አማርኛውን ጻፈው ምን ማለት ፈልገው እንገምት ምን ሜጃል ነው እስኪ እንገምት ዳግም እርዳታ ለምን የምትገቢው እንዳታስገቢ ነድራዬ ለምን ነው የምትገቢው እርዳታ እንፈልጋለን ምናምን እንደ እዚህ ሰካራም ግሩፕ ምሰራላችሁ ጋይስ አንፈልግም እዚህ ጋር እንዳትገቡ ይሁንት እንዲሰማኝ አታርጉኝ እኔ ማላገጥ እሳት ነው የምፈልገው ባውን ታይም ቁም ነገር ምናምን አይ ዶንት ኒድ ኢት
እና ለመተዛዘብ አልፈልግም። ሄሉ ትንሽ ፕላንሽ ምንድነው? ልትጫወቺ ነው ወይስ? አይ ዶንት ኖ ጀስት አለው። እሺ ምን ዝም ብዬ ነው የገባሁት። እሺ እንደፈለጋችሁ እኔም እየጠጣው ነው። ዛሬ ከኳለ ግን እየጠጣው ነው። ኖርማል አልሰክርም። አንዳንዴ ፈታ ማለት አሪፍ ነው። ችግር የለውም። ከእናንተ ጋር እያወራን ፈታ እንላለን። እሺ ቺዝ እየበላሁ እንትን እያልኩ አንድ ቶፒክ አንሺና ተጫዋች እንግዲህ ጌም እስከምትጀምሪ ድረስ ከቻፒ ጋር ምናምን አይ ምንም ቀጠሮ የለም ምናምን የለም። እኔ እንጃ አይዱ ነው። ትላንት ጠጥቶ ይጠጣል ብልሽ አሁን ጭራውን እየቆላ ይመጣል። አሁን ለምንድን ነው ከጃፒ አራሱ ላይ ወረጅልኝ ኤዱ ስለስ ኤዲ ዊን እያደረገ ጭራውን ይመጣል። እሷና ኢትዮዬ ጥምድ አድርገውታል። እኔ አሁን ተቀላቀልኳቸው። በጣም የምወዳቸው ሰዎች ቢኖሩ ሀፒ አልኩኝ። ጋዴሚቲ ጃፒ እና እጅቦዬ ከወንዶች እንደዚህ አብሬ ከማወራ እግዚአብሔር አይ ላይክ በጣም ነው ደስ የሚል ያፈታ ያሉ ልጅ እጅቦዬ ማይ ብራዘር አይ ላይክ እና ሴቶች ያው የኔ ልጆች እንዳላችሁ ናቸው። አብዱ የኔ አቦ እኮ አለያየን እኮ ጃቢ አለያየን። ሄለንን ናኒ እኮ አንድ ሙዚቃ ከኋላ ይዝጊ ምንም እኮ ከአንቺ ጋር ራሱ